ሙሉቀን ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት። ዛሬ አብዛኛው መነጋገር የምፈልገው ከወጣቶች ጋር ነው። ያው እኔ እንደምታውቁት ያው ላይክ እንደ 20 ነው ያለሁት አሁን። ኦኬ 20 ምናምን እዛ አካባቢ ነው ያለሁት እና ስለዚህ እኔ ከወጣቶች ጋር ብቻ ነው የማወራው። ኦኬ እና ወጣት ማለት መጀመሪያ ነገር ወጣት ማለት ምን እንደሆነ ልንገራችሁ። ወጣት ማለት ፍሬሽ ማለት ነው። ለብዙ ነገር ፍሬሽ ነው። ኦኬ ወጣት ማለት ከእናት አባቱ ጉያ ስር ከጥቂት ጊዜ ጀምሮ የተለየ ራሱን በራሱ ተፍጨርጭሮ እንደ ሌሎቻችን ለመሆን በነገሮች ውስጥ ሲያልፍ ችግር ያጋጥመዋል። አዲስ ስለሆነ ምንም ነገር ስለማያውቅ ሊደነግጥ ይችላል። አንድ ነገር ጎንተል ሲያደርገው ሸብራክ ሊል ይችላል። አዲስ ሊሆንበት ይችላል። ግራ ሊገባው ይችላል። ኦኬ አዲስ ነው፣ ወጣት ነው፣ አዲስ ነው፣ ፍሬሽ ነው። ለፕሮብሌም ለአንዳንድ ችግሮች እስከዛሬ ድረስ በእናት በአባት ስር በልጅነት እድሜው ስር ሆኖ ልጅነቱ ጋራ ተዋህዶ ነው ይኖር የነበረውና አሁን ልጅነቱ ያብቃና እኔ ወደፊት መሄድ አለብኝ ሲል አዳዲስ ነገሮች ውስጥ ይገባል። ልክ ሕፃን ልጅ ሆኖ መራመድ ሲጀምር ችግር ነበረ ለሱ ለመራመድ። ሂ ትራይድ ይወድቃል፣ ሂ ትራይድ እንደገና ይደፋል፣ ይሄ እንደገና ተስፋ አይቆርጥም፣ ብድግ ይላል፣ እንደገና ያለቅሳል፣ ምናምን ገጭቶት እንደሆነም ያለቅሳል፣ እንደገና ብድግ ይላል። ያ ካራክተራችን ገና አፍ ሳንፈታ ያለን ዲተርሚኔሽን፣ ቆሞ ለመሄድ ያለን ዲተርሚኔሽን ሁል ጊዜ ከኛ ውስጥ አለ፣ ሁል ጊዜ አለ። ምክንያቱም ዳትስ አወር ኔቸር ቻሌንጅ የማድረግ እና ነገሮችን ምንም አዲስ ቢሆኑብን እንኳን ለማወቅና ነገሮችን ተረድተናቸው አውቀናቸው እንድናልፋቸው የሚያደርገን የገዛ ብርታታችንና የገዛ አቅማችን ነው። ስለዚህ ሁል ጊዜ ከዳዴ ወደ መራመድ እንዴት እንደመጣን ካሰባችሁ ገና አጥንታችን ገና ባልጠነከረበት ሰዓት የመቆም ፍላጎታችን ኃይለኛ ስለነበረ ለመቆም ለመራመድ በኋላም ለመሮጥ እናቶች አባቶች በስጋት ነው የሚያዩን። ወደቀ ልጄ ወይ ምናምን ተብሎ ምናምን እንዳይወድቅ ምናምን ተብሎ ምክንያቱም ፍራጅል መሆኑ ስለሚታወቅ። ስለዚህ ፍራጅል የምንሆንበት ጊዜ ያ አንደኛው ስቴጅ ነው። ሁለተኛ ስቴጅ አለው፣ ሶስተኛ ስቴጅ አለው፣ አራተኛ ስቴጅ አለው። ፍራጅል የምንሆንበት ከዚህ ወጥተን ወደ መራመድ ምናምን በምንሄድበት ጊዜ ዲስከቨር ነው የምናደርገው። ሁሉ ነገር ዲስከቨር ነው። የአቅም በእድሜያችን ያለ ነገር በሙሉ እዛው በእድሜያችን ያለ ነገር ላይ ውስጥና አካባቢ ውስጥ ስለምንኖር የትልቆች ሰዎች ፕሮብለም የእኛ ፕሮብለም ሊሆን አይችልም። የእኛ ፕሮብለም እንትና ከኔ ጋር ሊጫወትም አለኝ መጫወቻዬን ቀማኝ ምናምን ነው። ፕሮብለማችን ይሄ ነው። ያንን እንደምንም እንወጣዋለን፣ እንግባባለን፣ ጓደኛ እንፈጥራለን ወይም እናበድረዋለን። ከመቀማማት ፋንታ ፕሮብሌሙን ሪሶልቭ ማድረግ በልጅነት ነው የጀመርነው። I want to let you know this። ከዛ ደግሞ ከፍ ስንል ትምህርት ቤት ከብዙ ሰው ጋር መደባለቅ ስንጀምር ብዙ አይነት ደግሞ አዳዲስ ነገሮች ያጋጥሙናል። እነኛ ሁሉ አዳዲስ ነገሮች ናቸው። ሁል ጊዜ በምንሄድበት ጊዜ ወደፊት እድሜያችን ከፍ እያለ በምንሄድበት ጊዜ ያለፈ ፕሮብለም አይደለም የሚመጣው። እድሜያችንን
በእድሜያችን አንጻር የሚመጡ ፕሮብሌሞች አሉ። ስለዚህ በእድሜያችን የሚመጣ ፕሮብሌም በእድሜያችን በአቅማችን ሪሶልቭ እናደርገዋለን። ከበድ ያለን እንደሆነ አሁን በእግራችን ሄደን ትምህርት ቤት ሄደን ተመልሰን የምንመጣ ሰው ማነጋገር መጠየቅ የምንችልበት ስቴጅ ስለሆነ ያልገባችሁን ነገር አስተማሪያችሁን እጃችሁን አውጥታችሁ ቲቸር ይሄ ነገር ምን ማለት ነው አልገባኝም እንደምትሉት ሁሉ አንዳንድ ፐርሰናል እንደዚህ በሶሻል ላይፍ ውስጥ ትንንሽ ፕሮብሌሞች የሚሆን ትልልቅ ፕሮብሌሞች ሲኖራችሁ ጓደኛ አላችሁ አይደለም እንዴ? ለመጫወት ብቻ ነው እንዴ ጓደኛ? የጓደኛችሁ አቅሙ ካለው ይመልስላችሁ፣ አቅሙ ከሌለው ደግሞ ለእናት ለአባቶቻችሁ ትናገራችሁ፣ ለዘመድ ትናገራላችሁ። ኮንፊደንስ በደንብ ለሚያዳመጣችሁ ሰው ሄዳችሁ ትናገራላችሁ። ዶንት ኤቨር ፊል ዳት ዩ አር አሎን። You are not alone. Don't keep your problem by yourself. Share it. እኔ 100 ኩንታል ዱቄት ከሚሸከም ሼር ባደርገው ይቀለኛል ለሌላ ሰው። ለሁለት እንያዝ ከተባለ ፕሮብሌሙ ይቀላል። እስቲ ደግሞ ሌላ ሰው መጥቶ እንዳይል 4 ምን ያደርግልኛል? በአንድ ጊዜ ላጣርገን ነው እንጥለዋለን ምናምን ብለው 4-5 ከሆነ ደግሞ በጣም ይቀላል። ስለዚህ ምንም አይነት ፕሮብሌም ሲኖራችሁ ሼር አድርጉ። የሰው ልጅ መድኃኒቱ ሰው ነው። በእድሜያችሁ ያለውም ይሁን ከእድሜያችሁም ከፍ ያለ ሲሆን ከእናንተም በሰል ያለ ሰው ማካፈል ነው። ትረስት ሚ ፕሮብሌማችሁን በማካፈል ሼር ሶርት ማድረግ ትችላላችሁ። ጥሩ የሚመክራችሁና መጥፎ የሚመክራችሁን ማወቅ አለባችሁ። ያንን በማካፈል ነገሮችን ሪሶልቭ ማድረግ ትችላላችሁ። የሰው ልጅ ሰው መድኃኒቱ ሰው ነው የሚባለው ለዚህ ነው። እኔ አንድ መኪና ቢበላሽብኝ መኪናውን ባናግረው አይመልስልኝም። I have to go and look for this kind of stuff መፍቻዎች ምናምኖች። ምክንያቱም ይሄ ያንን የጠበቀና የሚላላውን ነገር የሚያናግረው ይሄ ነው። እኔ ይሄ በዚህ እርዳታ ያንን ማናገር እንደምችል ሁሉ እናንተም የቸገራችሁን ፕሮብለም ለሌላ ሰው በመናገር ከዛ ፕሮብለም መልስ ልታገኙ ትችላላችሁ። ይሄ መልስ ካላገኘው ሌላ ሰው ጠይቃላችሁ። ስለዚህ ዶንት ኪፕ ዩር ፕሮብለም ባይ ዩርሰልፍ። ፕሮብለም ነው የምትሉትን ነገር መጀመሪያ ነገር ሊፈትናችሁ ነው የሚመጣው። አቅማችሁን ምን አይነት ደካሞች እንደሆናችሁ ምን አይነት ብርታት እንዳላችሁ ለማወቅ ነው የሚመጣው። የሚጎበኛችሁ ሰው አድርጋችሁ በቃ አስቡት እስቲ። በቃ መጥቶ ሊለክፋችሁ እኮ ነው የሚመስለው እና ልታውቁት ይገባል። መላ ፈልጋችሁ መልስ ልታገኙለት ይገባል እንጂ በአንድ ፕሮብለም ላይ ተቸንክራችሁ ለምን አልገባኝም ብላችሁ ለራሳችሁን የምትጎዱበት እዛ ሉፕ ውስጥ ስትሽከረከሩ መዋል የለባችሁ። ያልመሰላችሁ ነው ትታችሁ ትሄዳላችሁ። የመሰላችሁ እንደሆነ ግን ያልገባችሁና እንዲገባችሁ ኪዩሪዮሲቲ ያደረባችሁ እንደሆነ ሌላ ሰው ጠይቁ። ምክንያቱም ከእናንተ በላይ በዛ መስመር ውስጥ ያለፈ ሰው ስላለ እንደዚህ ይሆናል ማለት ነው። ይሄ ያ ሰውዬ ለችግራችሁ ስክሩ ድራይቨር ሊሆን ይችላል፣ አለን ራንች ሊሆን ይችላል። የፈለገ ነገር በአይነቱ መልሱን ሊያገኝላችሁ ይችላል እና ምንም አይነት ፕሮብለም ትልቅ ፕሮብለም አድርጋችሁ አትዩት። ትልቅ ሊሆን ይችላል ምክንያቱም አዲስ ስለሆነ ለእናንተ። ግን ፕሮብለም ሊገላችሁ አይደለም የሚመጣው። ምንም በቃ ሊፈትናችሁ ነው የሚመጣው። እስቲ ማን እንደሆን ካሳየኝ እስቲ አምጎነ ቻሌንጁ አይነት ሲላችሁ ዌልካም ሃቭ አ ዲነር ዊዝ ሚ ብላችሁ ቻሌንጁን መቀበል አለባችሁ። ቻሌንጁ ደግሞ ይሄን ያህል ከባድ አይደለም። ምክንያቱም በግሩፕ መስራት እንችላለን እኛ ሰዎች። በግሩፕ ያለውን ችግር ለብዙ ሆነን ችግሩን መፍታት እያንዳንዱ ሰው የራሱን አይዲያና መላምት በማቅረብ ያንን ችግር ለመፍታት መረዳዳት እንችላለን እና እባካችሁ ወጣቶች የፈለገ ነገር ፕሮብለም ቢኖራችሁ አትደንግጡ። ሊፈትነኝ ነው የመጣው I'm going to show him who I am በሚል ብርታቱን ሰንቃችሁ ጓደኞች፣ ዘመዶች፣ ወዳጆች እንዳሏችሁ በመተማመን
ቢቸግረኝ እንኳን ለገሌ ነግረዋለሁ፣ ለገሌ መላያጣም ምናምን በሚል አካፍሉ ፕሮብሌማችሁን። ይቀላል የዛን ጊዜ እና አደራ ብቻችሁን አትያዙት። ጉብዝና አይደለም። ብልጠት ከተፈለገ ሼር ማለት ነው። አይዲያ ሼር ማለት ነው። የሰው ልጅ እኮ አንድ እጮኛ መያዝ ሲፈልግ ብቻውን ፍቅር ይዞ ቁጭ አይልም። ያለኝን ፍቅር ያለኝን ማንነት አይ ዋንት ቱ ሼር ኢት ዊዝ ዩ ብሎ ነው የሚሄደው። ሼር ነው። የሼር ኢንተርፕሬቴሽኑ እንደዛ ነው። ሰው ለመውደድ እንኳን ሼር ይደረጋል። እንኳን ፕሮብለም ለመፍታት ይቅርና። ስለዚህ ወጣት ልጆች ምንም አይነት ፕሮብለም ቢያጋጥማችሁ ሜክ ሹር ዳት ዩ አር ናት አሎን። ሰው እንዳላችሁ የቤተ ክርስቲያን ሰዎች አሉ፣ ፕሮፌሽናል ሄልፕ የሚሰጡ ሰዎች አሉ፣ እህት፣ ወንድም፣ ጓደኛ፣ የትምህርት ቤት ፍሬንድ፣ አብሮ አደግ፣ ይህ ሁሉ ሰው ተከባችሁ ብቻችሁን የምትይዙበት ፕሮብለሙ ምክንያቱ አይገባኝም። ኖር አይደለም። ሰው የራሱን ችግር አካፍሉኝ ማለት ለራስ መሰሰት ነው። እኔ ለምን ሰው እያለኝ ለምን እኔ ተናነቁ እላለሁ ከዚህ ጋር እና 2 ሆነን ወይም 3 ሆነን ብንል እናሸንፈው እንችላለን። ድር ቢያብር አንበሳ ያስር እንደሚባለው ማለት ነው። አሁን ድር የሸረሪት ድር ምን አቅም አላት? ብቻዋን ለብቻዋ ናት። ድር ቢያብር አንበሳ ያስር ማለት ብዙ የሸረሪት ድሮች አንድ ላይ ተጠቅልለው አንበሳ የማሰር አቅም አላቸው ማለት ነው። ምክንያቱም ብዙ ሆነን ወዳጆች ተሰብስበን ያንድን ሰውን ችግር ለመፍታት መልካም ሀሳቦችን ያቀረብን እንደሆነ ያ ሰው ከዛ ችግር ውስጥ ብቻውን ከመጋፈጥ ይልቅ እንዲህ ሀሳብ በመሰብሰብ ነገሩ ቅልል ሊለት ይችላል። እና ብዙ ወጣቶች በጣም ጥቃቅን ችግሮች ላይ ብቻችሁን ፎከስ ስታደርጉ ጥሩ አይደለም። ሰው እንዳላችሁ ግን አትርሱ። ወዳጅ እንዳላችሁ አትርሱ። እማትወዱት ወዳጅ እንኳን ቢኖር ዞር በል ከዚህ አልፈልግም፣ ያንተን ነገር መስማት አልፈልግም ቢላችሁ እንኳን ራሱ እንኳን መልስ ነው። ያ እንኳን መልስ ነው። ምክንያቱም በቃ ይሄኛው ሰውዬ ሊረዳኝ አልፈለገም እና ስለዚህ I don't want to waste time ወይም ስለሱ ሳስባሉልምና I move on ወደ ሌላ። እነዚህ ነው መሆን ያለበት። ችግርን ማካፈል ነውር አይደለም። ችግርን ለብቻ መያዝ ሞኝነት ነው። ችግርን ለብቻ በቃ ተናንቆ እኔ ብቻ ነው የማውቀው ለማንም አልናገርም ኢጎ ምናምን ሰው የሰማ እንደሆነ እንደዚህ አይነት ነገር ነው እንዲህ ይስማ። ታዲያ ለምን ብሬኪንግ ኒውስ አይሆንም? So what? For example እገሌን ወዳት ነበረ ተወችኝ እና ተወችኝ በቃ አልፈለገችኝም። በፊትም እኮ አላቃትም ነበረ። ጊዜ ነው ያገናኘን። ጊዜ ስላገናኘን ለምጃት ሊሆን ይችላል። ካልፈልግሽ ደግሞ ምንድነው ችግሩ? እኔ ወደፊት ሄዳለሁ። ሌላ ደግሞ ምናልባት ደግሞ ለእኔ ተብሎ የተቀመጠ ሰው አለ። አንዳንድ ጊዜ የሚመስለን ሰው ጋር መስሎን እንገባለን፣ ግን አይደለም። በቃ አይደለም። ጊዜ ያገጣጥማል። hope is the last thing to die. remember ተስፋ የመጨረሻ ነገር መጨረሻ የሚሞተው ተስፋ ነው። ተስፋ የሚሞተው ደግሞ እናንተ ስትሞቱ ነው እንጂ በህይወት ሰው እያላችሁ፣ ወዳጅ እያላችሁ፣ ቤተሰብ እያላችሁ፣ አስተማሪ እያላችሁ፣ ፓስተር እያላችሁ፣ ቄስ እያላችሁ፣ ፕሮፌሽናል ሄልፐር እያላችሁ ብቻችሁን አይደላችሁ። ሰውን የሚገለው በሽታ እንጂ ፕሮብለም አይደለም። በሽታ ቫይረስ የሆነ በሰውነታችን ውስጥ የሆነ ነገር ባይታወር ነገር ምናምን የሆነ ነገር ሊገለን ይችላል። ፕሮብለም ሊገለን አይችልም። በፍጹም ፕሮብለም ሊገለን አይችልም። ሪሜምበር
በየሀገሩ ህፃናቶች ምግብ የሌላቸው አሉ። እነሱ እንኳን ሰርቫይቭ ያደርጋሉ፣ እንኳን እኛ ጠግበን የምናድረው። ምክንያቱስ ምንድን ነው? ጊዜ ቻንስ ይሰጠናል። እኛ ለጊዜ ደግሞ ቻንስ ልንሰጠው ይገባል። እንደዚህ የተረዳዳን ነው። ጊዜ ለእኛ ቻንስ ይሰጠናል። እስኪያልፍ ያለፋል የሚባል ነገር አለ እና ብዙ አትደናገጡ። ምንም አይነት ችግር ሲኖር ትረስት ሚ there is an answer። ፕሮብለም የተባለ ነበር፣ ችግር የተባለ ነገር በሙሉ ያለ መፍትሄ አልተፈጠረም። ችግር ብቻውን ሲንቀዋለል አይውልም። ማረፊያ ይፈልጋል። ገሌ ጋር ሄጄ ላስቸግረው ብሎ ይሄዳል። ለምን? ላያውቅ ይችላልና፣ ስለዚህ እሱ ጋር ትንሽ መክረም ይችላለሁ በሚል ነው የሚመጣው ችግር። ወይም ደግሞ ባጠፋችሁት ጥፋት ነገር፣ ባሳሳታችሁት ነገር ሊመጣም ይችላል። ስለዚህ በቃ አስተናግዳችሁ መሸኘት ነው፣ ተጋግዘን መሸኘት ነው። ለምን ፕሮብሌም ላይ ቼክ ማለት ነው። እና ሁል ጊዜ ፕሮብሌም መልስ እንዳለው እንድታውቁ ፈልጋለሁ። እኔ ወንድማችሁ፣ ብዙዎቻችሁ አባት መሆን ይችላለሁ። እኔ ያላለፍኩበት ችግር የለም። እንደዚህ ለመምከር ካበቃኝ እናንተም አንድ ቀን መካሪ ሆናችሁ ለማየት ያብቃኝ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ወጣቶችን ብርታት ለመስጠት ያደረኩት ንግግር ነው። I got a little bit emotional። ምናልባት አንዳንድ ነገሮች ራስቼ እንደሆነ ይቅርታ። ለማንኛውም ግን እግዚአብሔር ይስጥልኝ። ስላዳመጣችሁኝ አመሰግናለሁ። ኢትዮጵያችን ለዘላለም ትኖር። ወጣቶችን አጌ በመታም ኦኬ። ታንክ ዩ። ባይ ባይ።